ከአባቷ ሁለት ልጅ ወለደች። ከፊያሜታ አምሃ። ፍቅርን በውስጥ አምቆ መያዝ ሊፈነዳ የተዘጋጀን ቦምብ ታቅፎ እንደመተኛት ነው። ልዕልት ፍቅሯንና መውደዷን በውስጡ አምቃ ይዘዋለች። እንደምታፈቅረውና ከእሱ ጋር በፍቅር መክነፍ እንደምትፈልግ ብትነግረው ደስ ይላታል። ግን ደግሞ መናገር አትችልም። የማትናገረው ፈርታው ወይም ደግሞ የሴትነት ኩራቷ ይዟት አይደለም። ከነዚህ በላይ የገዘፈና ካፈቀረችው ወንድ ጋር በፍቅር እንዳታብድ የሚያደርጋት ትልቅ ግንብ አለ። ያ ጠንካራና ገፍታ የማጥለው ግንብ አባቷ ነው። የፍቅር ግንኙነት እንድትጀምር አይፈልግም። በዙሪያ የሚያንዣብቡ ወንዶችን በጠቅላላ አስፈራርቶና ደብድቦ አባሯቸዋል። ከወንድ ጋር እንድትቀራረብ አይፈልግም። እሷም እስካሁን ስትሸሽ ኑራ ነበር። አሁን ላይ ግን በፍቅር ጠብ ብላለች። ሚኪ ወደ እሷ ሲራመድ እያየችው ነው። አሁን በደንብ ወደ እሷ ከመቅረቡ በፊት ካላመለጠች ስትደናበር እንደወደደችው ያውቅባታል። ፊቷን አዙራ አንድ እርምጃ እንደተራመደች ሩጦ እጇን ያዛት። ይህኔ ቀጥ ብላ ቆመች። እሱን ላለማየት ወደ ሌላ አቅጣጫ እያየች ነው። ፈገግ በማለት ለምንድነው ከኔ የምትሸሹ ብሎ ጠየቃት። ልዕልት የምትመልሰው ነገር የላትም። በዝምታ ተውጣ ቆማለች። ከኔ ፍቅር እንደያዘሽ አውቃለሁ አለ። ይህኔ ወደ እሱ በመዞር በንዴት አፈጠጠችበት። እኔ ከአንተ ፍቅር አልያዘኝም፣ አንተ ይዞ ከሆነ ግን አላውቅም አለችው። ሚኪ አሁንም ፈገግታው ከፊቱ አልጠፋም። አዎ እኔ ካንቺ ድብን ያለ ፍቅር ይዞኛል አላት። የልዕልት ንዴት ብን ብሎ ጠፋ። ፈገግ አለች። እኔንም ፍቅር አክንፎኛል ብላ ብትነግረው ደስታዋ ነበር። ግን ደግሞ አባቷን በዓይነ ሕሊናዋ አየችው። ሚኪ ለምን ከወንዶች እንደምትርቅ ጠየቃት። እሷ ግን አሁንም ዝምታን መርጣለች። እስኪ ሻይ ቡና እያለን እናውራ አላት። አይ አይቻልም በማለት በቆመበት ትተው ሄደች። ቀጣይ ዓመት ዩኒቨርሲቲ የምትገባ እኮ አትመስልም። አሁንም ራሷ እንደ ልጅ ነው የምታየው አለ ለራሱ። ሂዳና ግራት ብለው የገፋፉት ጓደኞቹ መጡ። ምን አለች ብለው ሲጠይቁት እሷም እንደኔ ስሜት አላት በማለት እርግጠኛ ያልሆነበትን የልዕልትን ስሜት ይሆናል በሚል ተስፋ ለጓደኞቹ ነገራቸው። ከኤሌመንተሪ ጀምረው አብረው ነው የተማሩት። እስካሁን ፍቅሩን ሳይገልጽላት ቆይቷል። ዛሬ ሙሉ ለሙሉ ውስጡ ያለውን ስሜት ባይገልጽላትም በተወሰነ መልኩ ጫፉን አሳውቋታል። ያ አስፈሪ አባቷ ካወቀ ግን ያጠፋል አለው ጓደኛው ናቲ። እውነት ነው፣ አባቷ ካወቀ በቀላሉ አያልፈውም። ግን ለሷ ሲል የሚከፈለውን መስዋዕትነት እከፍላለሁ እያለ ነው። ልዕልት ዛሬ ሚኪ ስላናገራት ደስ ብሏታል። እሷም ከሱ ተመሳሳይ ስሜት ላይ ናት። ፊቷ በፈገግታ ተሞልቶ ወደ ቤት ስትገባ አባቷ አዲስ የሰራውን ጠረጴዛ እያስተካከለ ነበር። አባቷ አቶ በረከት የእንጨት ባለሙያ ነው። ቤት ውስጥ ያሉትን የእንጨት መገልገያዎች በሙሉ ራሱን የሰራቸው። ቤቱንም ቢሆን ከ20 ዓመት በፊት በራሱ እጆች ነው የሰራው። ቤቱን ሁልጊዜም ስለሚያድሰው አላረጀም። ብዙ ክፍሎች አሉት። ከነዛ መካከል ከሱ ውጪ ማንም የማያውቀው የምድር ቤት አለ። ባለቤቱ ወይዘሮ መቅደስም ሆነች ልጁ ልዕልት ይህን ድብቅ ክፍል መኖሩን አያውቁም። ልዕልት ወደ ቤት ስትገባ አባቷ መኖሩን ስታይ ፈገግታዋ ጠፋ። እሱ ግን ፈገግ እያለች እንደነበር አይቷል። ከማን ጋር ነበርሽ በማለት ግንባሩን ቋጥሮ ጠየቃት። እሷም አንገቷን ቀና አድርጋ እንደ ሁልጊዜው ዋሸችው። ከማንም ጋር አልነበርኩም፣ አንተ እንደምትፈልገው ብቻዬን ነበርኩ። እድሜ ላንተ፣ ጓደኛ የለኝም፣ ማንም እኔን መቅረብ አይፈልግም አለችው። ያኔ ፈገግ ብሎ ጠረጴዛውን ማስተካከሉን ቀጠለ። በዚህ መሃል እናቷ መጣች። ልጄ መተሻል እንዴ? ውሎሽ እንዴት ነበር በማለት ጠየቀቻት። ልዕልት እናቷ የጠየቀቻትን ሳትመልስ ወደ ክፍሏ ገባች። በአባቷ ሁልጊዜ ትናደዳለች። የምትናደድበትም ምክንያት ለምን ከዚያ አረመኔ ሰውዬ የወለድሽኝ
ተሳስተሽ ከወለድሽኝ በኋላ ደግሞ ለምን እኔን ይዘሽኝ ከእርሱ ርቀሽ አልሄድሽም ስትላት በጣም እወደዋለሁ፣ ደግሞ ውስጡ መልካምና የዋህ ነው በማለቷን የተናደደችባት። ልዕልት የሚኪን ቃላቶች ማስታወስ ጀመረች። አዎ እኔ ከአንቺ ድብና ያለ ፍቅር ይዞኛል ያላትን አስታወሰች። ሚኪን እሷን በጣም ትወዷለች፣ ግን እንዴት ብላ ነው ከአባቷ ተደብቃ ከእሱ ጋር ፍቅር የምትጀምረው? ይህን ማሰላሰል ጀመረች። ሐሳቡን በጭንቅላቷ አስታውጥ አስታውርድ በሩ ተንኳኳ። እናቷ እንደሆነች ገብቷታል፣ ግን ወደ ክፍሏ እንድትገባ አትፈልግም። ስለዚህ የተኛች ለመምሰል ዝም አለች። እናቷ ግን አንኳኩታ ተመልሳ አልሄደችም። በሩን ከፍታ ገባች። ወደ ክፍልሽ እንድገባ እንደማትፈልጊ ያውቃለሁ፣ ግን ላናግርሽ ስለፈለግኩ ነው ልጄ አለቻት። ልዕልት ለእናቷ ምንም መልስ ሳትሰጥ ፊቷን ወደ መስኮቱ አዙራ ተቀመጠች። ልጄ እባክሽ ፊትሽን አታዙሪብኝ፣ አንቺ እኮ ብቸኛዋ ልጄ ነሽ። ስለ ውሎሽ፣ ስለ ጓደኞችሽ ማወቅ እፈልጋለሁ። ይህኔ ልዕልት እናቷ ላይ በቁጣ ፈጠጠችባት። ስለ ውሎዬና ስለ ጓደኞቼ ልንገርሽ? እንግዲያውስ ስሚኝ፣ በዚህ በተረገመ ባልሽ ምክንያት ጓደኛ የለኝም። ቀን ሙሉ ብቻዬን ስለምውል ውሎዬ በጣም የሚያስጠላ ነው። በዚያ አካሄዱ ወደፊት ባላግብቼ ራሴን ቤተሰብ እንድመሰረት የሚፈቅድልኝ አይመስለኝም አለቻት። እናቷም ልጇን ለማረጋጋት እየሞከረች ነው። አባትሽ እኮ ለአንቺ አብዝቶ ስለሚጨነቅ ነው። ሰዎች ይጎዱሽና ትሰበሪያለሽ ብሎ ይሰጋል። ይሄ ነገር ለልዕልት አይዋጥላትም። የሰው ልጅ ተሰብሮ ሲጠገን ወድቆ ሲነሳ ነው ጠንካራ የሚሆነው። ስለዚህ አባቷ ነገዋን እያበላሸው ነው። እማዬ፣ አባቴ ነገን እያበላሸው ነው። የወደድኩትን ወንድ እንኳን መቅረብ አልቻልኩም። እሱ ሲቀርበኝ እየሸሸው ነው። ምክንያቱም በእኔ ምክንያት ይጎዳል ብዬ ስለፈራው። ልጇ የወደደችው ወንድ እንዳለ ስትነግራት እናቷ ደስ አላት። ልጄ አድገሽልኛል ማለት ነው አለች። የማደግ ምልክቱ በፍቅር መያዝ ባይሆንም ለምትወደው ሰው ደህንነት ስትል ከሱ መራቋ ግን የማደግና የመብሰል ምልክት ነው። ልዕልት አሁን ከምታፈቅረው ወንድ ጋር ለመሆን ያላት ብቸኛ አማራጭ እናቷን እንድታግዛት ማድረግ ብቻ ነው። እናቴ፣ ሚኪን ልቤ እስኪጠፋ ነው የምወደው፣ እባክሽ አግዙኝ በማለት ተማጸነቻት። እናቷም ከልጇ ጋር ያለውን ክፍተት ለማጥበብ ይህን ዕድል ለመጠቀም አሰበች። እሺ የኔ ልዕልት፣ የምችለውን ሁሉ አደርጋለሁ። ልጄ፣ አንቺ ጠይቀሽኝ የማላደርገው ነገር የለም በማለት ቃል ገባችላት። አሁን የእናቷን ድጋፍ አግኝታለች። በነጋታው ትምህርት ቤት ግቢ እንደገባች ሚኪን በዓይኗ መፈለግ ጀመረች። አግኝታው በጣም አፈቅራለሁ፣ ከዚህ በኋላ አብረን መሆን እንችላለን ልትለው ቸኩላለች። ዓይኗ ሚኪን አየው። ወደ እሱ መራመድ ጀመረች። ፊቷ በፈገግታ ተሞልቷል። ወደ እነሱ እየመጣች መሆኑን ለሚኪ ሲነግሩት ዞር ብሎ አያት። ከተቀመጠበት ተነስቶ ከጓደኞቹ ተለይቶ ወደ እሷ ተራመደ። መሃል ላይ ተገናኙ። ከቤት ጀምራ ስትለማመደ የነበረውን የፍቅር ቃል አሁን ከአንደበቷ ማውጣት አልቻለችም። በዝምታ ታየዋለች። ልትነግረው የፈለገችው ነገር እንዳለ ግን ደግሞ በፍርሃት ግራ መጋባቷን ያስተዋለው ሚኪ እንድትረጋጋና ምቾት እንዲሰማት ቀድሞ እሱ ማውራት ጀመረ። ደህና አደርሽ? ዛሬ ደግሞ እንደ ማለዳ ፀሐይ ውበትሽ አንጸባራቂ ሆኗል አላት። ያኔ እንደ መሽኮርመም አለች። ክላስ እስክንገባ ሻይ እንጠጣ ብሎ ሲጠይቃት ተስማማች። ዛሬ አባቴ ሊሰማ ይችላል ብላ አልፈራችም። ምክንያቱም እናቷ እንደምታግዛት ቃል ገብታላታለች። ከሚኪ ጋር ሻይ እየጠጡ ቁጭ ብለዋል። ሚኪ በስስት እያያት ነው። ውስጡ ማመን አልቻለም። ከልዕልት ጋር ጎን ለጎን ቁጭ ብሎ ሻይ መጠጣት ህልም ነው። ልዕልት ብዙ አፍቃሪዎች አሏት፣ ግን በአባቷ ምክንያት ማንም አይቀርባትም። በድፍረት ሊቀርባት የቻለው ሚኪ ብቻ ነው። ግን ከኔ ጋር መሆን አያስፈራህም በማለት ጠየቀችው። እሱም ፈገግ በማለት በእርግጥ ያስፈራል። የፈራሁት በአባትሽ ምክንያት ሳይሆን ውስጥ ያለ የፍቅር ስሜት እንድፈራ እያደረገኝ ስለሆነ ነው
አባትሽ እኮ ለአንቺ ከማሰባቸው የተነሳ ነው ይህን ሁሉ የሚያደርጉት። ደግሞ ልክ ናቸው። አባት ሴት ልጁን በደንብ የመጠበቅ ግዴታ አለበት በማለት የአባቷን ኃይለኝነት በመልካም ቃላቶች ሸፋፈናቸው። ምንም ቢላት ልዕልት ግን በአባቷ መናደዷን አታቆምም። ይህን ካወሩ በኋላ በመሃላቸው ድጋሚ ዝምታ ሰፈነ። ልዕልት ምን ላውራ እያለች በውስጧ እያሰላሰለች ነው። ወደፊት ምን መሆን ነው የምትፈልገው በማለት ጠየቀችው። ይህ ርዕስ ብዙ እንዲያወሩ የሚያደርግ ርዕስ ስለመሰላት ነው የጠየቀችው እንጂ ገና ከመገናኘታቸው የእሱን የወደፊት ዓላማ ማወቅ ፈልግ አይደለም። ፖሊስ መሆን ነው የምፈልገው። አባቴ ኮማንደር ነው። የእሱን ፈለግ መከተል ፈልጋለሁ። እንደሱ ጠንካራ መሆን እመኛለሁ። ደግሞ ምኞት ብቻ አይደለም፣ ታያለሽ፣ የተማረ ማህበረሰቡን የሚያገለግል ፖሊስ ሆናለሁ አላት። ይህን ሲናገር ከውስጡ አንዳች ኃይል ይፈነቅለዋል። ፖሊስ የመሆን ፍላጎቱ ከውስጡ የመነጨ ነው። ልዕልት ግን እንደ አባቷም ሆነ እንደ እናቷ መሆን አትፈልግም። አባቷ በጣም ቁጡና ኃይለኛ የፈርኒቸር ሰራተኛ ነው። እናቷ ደግሞ የባሏን እጅ የምትጠብቅ ምስኪን የቤት እመቤት ናት። እሷ መሆን የምትፈልገው ደግሞ ዶክተር ነው። እናም የወላጆቿን ፈለግ መከተል አትፈልግም። አንቺስ ምን መሆን ነው የምትፈልጊው ብሎ ጠየቃት። እሷም ዶክተር በማለት ፍላጎቷን ነገረችው። ሁለቱም ስራ በጣም ከባድ ነው። አንቺ ሰዎችን ህይወት ማትረፍ፣ እኔ ደግሞ ደህንነታቸውን መጠበቅ። በዚህ መሃል ልጆቻችን ይጎዳሉ በማለት ፈገግ አለ። እሷም ፈገግ አለች። ሚኪ የእሱንና የልዕልትን የወደፊት ህይወት በአይነ ህሊናው እያየ ነው። እሱ ሰላም ለመጠበቅ ሲወጣ፣ ልዕልትም የሰው ህይወት ለማትረፍ ከእሱ ጋር ተከትላ ትወጣለች። ልጆቻቸው ከሞግዚት ጋር ቤት ይቀራሉ። ለልጆቻችን ግን ጊዜ መስጠት ይኖርብናል። አሁን ፈገግታ ብቻ አልነበረም፣ ከት ብላ ከልቧ ሳቀች። ገና ምኑንም ሳይጀምሩ ስለ ልጆቻቸው እያወሩ ነው። ክላስ እስኪገቡ ድረስ ደስ የሚል ጊዜ አሳለፉ። ግን እቺ ቀን የመጀመሪያቸውም የመጨረሻቸውም ነበረች። ከክላስ እንደወጡ ነገ እንገናኛለን ተባብለው ተሰነባበቱ። ልዕልት ውሏ እንደ አበባ የፈካ መሆኑን ለእናቷ ለመናገር ቸኩላለች። እንደ ልጅ እየቦረቀች ነው። ወደ ቤት ስትገባ እናቷም ሆነች አባቷ ቤት ውስጥ የሉም። እማዬ እያለች ብትጣራም አቤት አላለቻትም። ወጣ ብለው ይሆናል በማለት ወደ ኪችን በመሄድ ውሃ ለመጠጣት እየቀዳች እያለ አንድ ጠንካራ ክንድ አንገቷን ፈጥርቆ ያዛት። መዞር አልቻለችም። ወዲያው አፍና አፍንጫዋን በጨርቅ አፈናት። ጨርቁ ራሷን እንድትስት የሚያደርግ ነገር ተቀብቷል። ወዲያው ራሷን ሳተች። ልዕልት ከ2 ወር በኋላ 18 ዓመት ይሞላታል። ቀጣይ ዓመት ደግሞ ዩኒቨርሲቲ ትገባለች። ዩኒቨርሲቲ የምትገባበት ቀን በጉጉት ነው የምትጠብቀው። ምክንያቱም ነፃነቷን የምታውጅ ያኔ ነው። ከዛ በኋላ አባቷም ሊቆጣጠራት አይሞክርም። የፈለገችውን ጓደኛ መያዝ ትችላለች። የፈለገችው ቦታ ሄዳ ትዝናናለች። እሷ ያቺን ቀን በጉጉት እየጠበቀች ነበር። ግን ድንገት ራሷን የማታውቀው ክፍል ውስጥ አገኘችው። እሷ ያቺን ቀን በጉጉት እየጠበቀች ነበር። ግን ድንገት ራሷን የማታውቀው ክፍል ውስጥ አገኘችው። ክፍሉ ሰፋ ያለ ቢሆንም ጣራው ግን አጠር ያለ ነው። ትንሽ ብትንጠራራ ትደርስበታለች። ዙሪያዋን ተመለከተችው። አልጋና መጸዳጃ ቤት ብቻ ነው ያለው። ከተቀመጠችበት ተነስታ እጆቿ በሰንሰለት ታስረዋል። አሁን ይበልጥ ፈራች። የት ነው ያለሁት በማለት ዙሪያዋን አማተረች። ግን መውጫው በየት በኩል እንደሆነ ማወቅ አቃታት። እርዱኝ እያለች መጮህ ጀመረች። ግን ማንም እየሰማት አይደለም። ፈጣሪ ሆይ ህልም አድርገው እያለች በውስጧ ትጸልያለች። ጩሃ ሲደክማት እዛው ወለሉ ላይ ቁጭ አለች። ብዙ ሐሳቦች ወደ ጭንቅላቷ እየመጡ ነው። ማን ነው ይሄን ሊያደርግ የሚችለው? አባቴ ጠላቶች ይኖሩት ይሆን? ለነገሩ ይኖረዋል እንጂ አባቴ እኮ ከማንም ጋር የማይስማማ ሰው ነው እያለች ታውጠነጥናለች። በቀኝ በኩል ድምፅ ሰማች። ስትዞር ትንሽዬ በር ተከፈተ። አንድ ሰው ጎንበስ ብሎ በጠባቧ በር ወደ ውስጥ ገባ። አባቷ ነው። ስታየው ደስ አላት።
አባዬ በጣም ፈርቼ ነበር፣ ግን ምንም ሳሉን ደርሰልኛል። ግን እዚህ መሆኔ እንዲደረስክበት በማለት እጆቿ ላይ ያለውን ሰንሰለት እንዲፈታላት ዘረጋችው። እሱ ግን ራቅ ብሎ እንደቆመ ነው። እና እንጂ ፍታልኝ አባዬ ብትለውም እሱ ግን ሊፈታት አልቻለም። ከዚህ በኋላ ቤትሽ እዚህ ነው፣ እዚህ መኖር ትጀምሪያለሽ አላት። ልዕልት በጣም ደንግጣለች። ቀልድም መስሏታል። አባዬ አትቀልድ፣ በል ሰንሰለቱን ፍታልኝ። ሰንሰለቱን እፈታልሻለሁ፣ ግን ከዚህ በኋላ ከዚህ መውጣት አትችይም። ሰንሰለቱን ሲፈታው እሱን ገፍታ ወደ መውጫው ለመሄድ ሞከረች፣ ግን በቀላሉ ነው የያዛት። አባዬ እባክህ ከዚህ ክፍል አስወጣኝ እያለች በለቅሶ ተማጸነችው። እሱ ግን በጭካኔ የእንቅልፍ መርፌ ወጋት። ልዕልት አባቷ ይህን የሚያደርገው ለምን እንደሆነ አታውቅም። ይህን ያደርጋል ብላ አስባም አታውቅም። ምክንያቱም አባቷ ይህን ያክል ጨካኝ አልመሰላትም ነበር። እስከ ዛሬ ሲያደርግ የነበረው ማለትም በዙሪያ ያሉትን ጓደኞቿን ከእሷ ያራቀው ለእሷ በማሰብ እንደሆነ ራሷን አሳምነው ነበር። እሷን ትንሽዬ አልጋ ላይ አስተኝቶ ከምድር ቤት ወጣ። ምንም እንዳላደረገና ምንም እንዳልተፈጠረ ሳሎን ውስጥ ቁጭ ብሎ እየጠጣ ኳስ ያያል። እናቷ ወይዘሮ መቅደስ በጣም ተጨንቃለች። የት ሄዳ ነው? ኧረ እባክህ ውጣ ብለን እንፈልጋት እያለችው ነው። እሱ ግን ምንም ሳይመስለው ኳሱን እያየ ነው። በንዴት ቴሌቪዥኑን ዘጋችው። ይህኔ ዞር ብሎ በስርዓት አናገራት። ተረጋጊ፣ ትመጣለች። ደግሞ ራሷን መጠበቅ የምትችል ልጅ ናት እኮ አላት። እንደዚህ ተረጋግቶ መቀመጡን ማመን አልቻለችም። ሌላ ጊዜ ቢሆን ከየትም ፈልጎ ያመጣት ነበር። ዛሬ ግን ግድ የለሽ ሆኗል። የት እንደምትሄድ ነግረሃለች እንዴ በማለት ጠየቀችው። እሱም ጭንቅላቱን በአዎንታ አነቃነቀ። ወጣ ማለት እንደምትፈልግ ነግራኝ ነበር። እኔም ፈቀድኩላት። ምክንያቱም ቀጣይ ዓመት ዩኒቨርሲቲ ገቢ ናት። ሁሉንም ነገር ካሁኑ ትለማመድ ብዬ ፈቀድኩላት አለ። ይህም በማድረጉ ደስ ቢላትም አሁን ግን የልጇ መዘግየት እያሳሰባት ነው። እሷ ካሁን አሁን ልጄ መጣች እያለች በሩን ስታይ፣ እሱ ግን ኳስ ማየቱን ቀጥሏል። እናትየዋ በጭንቀት እየተንቆራጠጠች እኩለ ሌሊት ሆነ። ልዕልትም እስካሁን አልመጣችም። አባትየው ደግሞ ኳስ እያየ እዛው ሶፋ ላይ እንቅልፍ ጥሎታል። በነጋታውም ልዕልት አልመጣችም። በቃ ለፖሊስ ማመልከት አለብን አለች እናትየዋ። አባትየው ግን ከሰዓት በኋላ እናመለክታለን፣ እስከዛው እንጠብቃት አለ። የእሱ ሁኔታ ግራ ቢያጋባትም ግን ሐሳቡን ተቀብላ እስከ ከሰዓት ለመቆየት ወሰነች። ግን ከከሰዓትም አልመጣችም። የልጃቸውን መጥፋት ፖሊስ ጣቢያ ሄደው አመለከቱ። ሲመለሱ በር ላይ ሚኪ ቁጭ ብሎ እየጠበቃቸው ነበር። እነሱን ሳይ ተነስቶ በአክብሮት ሰላም አላቸው። ዛሬ ልዕልት ትምህርት ቤት አልመጣችም። ፈተና እንደነበር ታውቃለች። ምን ሆና ነው? በሰላም ነው የቀረችው ሲል ጠየቀ። ይህኔ የአባትየው ፊት በንዴት ቲማቲም መሰለ። ምን አባ ገባ በማለት አንገቱን አነቀው። ሚኪ በድንጋጤ አይኑ ፈጠጠ። እናትየዋ መሃል ገብታ አስለቀቀችው። ከዛም ሚኪን በእርጋታ አወራችው። ይቅርታ የኔ ልጅ፣ በጣም ስለተጨነቀ ነው። ልዕልት ከትላንት ጀምሮ ጠፍታለች። ለፖሊስ አመልክተን መምጣታችን ነው አለችው። ሚኪ በጣም ደነገጠ። የት ነው ሄደችው? ከፍቷት ነበር እንዴ ብሎ ጠየቃት። የሚኪ ድንጋጤና መጨነቅ ያየችው እናት አንተ ሚኪ ነህ እንዴ አለች። እሱም በአዎንታ ጭንቅላቱን አነቃነቀ። እባክህ ልጄን ካለችበት ፈልጋ አምጣልኝ። ምናልባት ልትሄድበት የምትችለውን ቦታ አንተ ታውቅ ይሆናል። ሚኪ እንባውን በመጥረግ ጥሎ ሄደ። የት እንደሚፈልጋት አያውቅም፣ ግን እሷን ፍለጋ ነው ሄደው። ወይዘሮ መቅደስ ወደ መኝታ ክፍል ስትገባ፣ አቶ በረከት ደግሞ ልጁን ወደ ደበቀበት የምድር ክፍል ገባ። የሚበላ ነገር ደብቆ ነው የገባው። ልዕልት ተነስታ ቁጭ ብላለች። ስታየው ፊቷን አዞረችበት። እሱም ማየት አትፈልግም። ከዚህ ለመውጣት ያብቃት እንጂ ይህን ሰው አባቴ ብላ አጠራውም።
ከሱም ጋር አንድ ቤት መኖር አትሻም። ምግቡን ይዞ ወደ እሷ ተጠጋ። እሷም ወደ ጥግ በመሸሽ አትጠጋኝ አለችው። ምንም ቃል ሳይተነፍስ ምግቡን አስቀምጦላት ወጣ። ልዕልት በጣም እርቧታል፣ ግን ደግሞ ይህ አረመኔ አባቱ ያመጣውን ምግብ መብላት አትፈልግም። ልብላ ልብላ እያለች ከራሷ ጋር ክርክር ገጠመች። በመጨረሻም ልብላ የሚለው ሐሳቧ አሸንፎ ምግቡን መብላት ጀመረች። በሁለት እጇ ነበር እያጣደፈች ስትበላ የነበረው። ስትጨርስ ውሃ ጠጥታ እፎይ ብላ ተነፈሰች። በቃ እዚሁ ነው የምኖረው ማለት ነው አለች ለራሷ። ጮክ ብላ መልሳ እንዳለች በጭራሽ እዚህ አልኖርም፣ መውጣት አለብኝ። ከዚህ ወጣ ህልሟን ታሳካለች። ዶክተር በመሆን ሰዎችን ታደናለች። ሚኪ ጋር ተጋብታ ልጆች ይኖሯታል። ሚኪ በዚህ ሰዓት ልዕልት ትሄድበታለች ብሎ ያሰባቸውን ቦታዎች እያሰሰ ነው፣ ግን ሊያገኛት አልቻለም። ሲደክመው ወደ ቤቱ ተመለሰ። ቤት ሲገባ እናትና አባቱ ቁጭ ብለው ቡና እየጠጡ ይጫወታሉ። ፊቱን ጥሎ ሲገባ ጨዋታቸውን ገታ አድርገው ልጃቸውን አስተዋሉት። በጣም የተጨነቀ ይመስላል። ምን ነው ልጄ፣ ምን ሆነሃል? አለችው እናቱ። ምን ነው ፈተናው ጥሩ አልነበረም እንዴ ልጄ? አለ አባትየው። እነሱ ልጃቸውን ያስጨነቀው ነገር ምን እንደሆነ ለማወቅ እየሞከሩ ነው። እሱ ደግሞ ልዕልት የት ገብታ ነው እያለ እየተጨነቀ ነው። አባቱ ጮክ ብሎ ድጋሚ ጠየቀው። ይህኔ ወደ ራሱ ተመለሰ። አባዬ ልዕልት ጠፍታለች፣ የት እንደሄደች ቤተሰቦቹ አያውቁም በማለት የውስጡን ተነፈሰ። አባትና እናቱ በድንጋጤ እርስ በርስ ተያዩ። አባቱ የፖሊስ ኮማንደር ስለሆነ ይህን ነገር እሱ እንዲከታተልና ልዕልት የት እንደገባች እንዲደርስበት በለቅሶ ተማጸነው። የልጁን ልመና ተቀብሎ ነገሩን ለመከታተል ወደ ቢሮ ሄደ። ሚኪም አባቱን ተከትሎ ነበር ሄደው። የልዕልት ቤተሰቦች ያመለከቱትን ካየ በኋላ ከልጁ ከሚኪ ጋር ወደ እነ ልዕልት ቤት ሄዱ። በር ላይ ሲደርሱ አባቱ ዞር ብሎ ብዙ ጊዜ ትመጣለህ ማለት ነው በማለት ጠየቀው። ይህን የጠየቀው በልጁ ሙድ ሊይዝበት ነው። ሚኪ ደግሞ እንደሌላው ጊዜ ከአባቱ ጋር የሚበሻሸቅበት ጊዜ አይደለም። አባዬ ዛሬ ዛሙድ ላይ አይደለሁም፣ ደግሞ ገና ዛሬ ነው የመጣሁት። እሺ በቃ ተረጋጋ በማለት በሩን አንኳኳው። በሩን የከፈተችው ወይዘሮ መቅደስ ናት። ሚኪን ስታየው ልጄን አገኘህልኝ ወይ? የት ነው ያለችው በማለት ጠየቀችው። የሚኪ አባትም ካረጋጋት በኋላ እሱ ፖሊስ እንደሆነና አንዳንድ መረጃዎችን ለመውሰድ እንደመጣ ነገራት። ወደ ውስጥ ይዛቸው ገባች። አቶ በረከት እግሩን ጠረጴዛው ላይ ሰቅሎ ቁጭ ብሎ ነበር። ሚኪና አባቱ ሲገቡ ተነስቶ ቆመ። አንተ ማን ነህ በማለት በንቀት ጠየቀው። የሚኪ አባት ይበልጥ ወደ አቶ በረከት ተጠጋ። አይኖቹን አተኩሮ ማየት ጀመረ። በረከትም እያየው ነው። ሁለቱም ተፋጠዋል፣ ግን ማናቸውም እርስ በርስ ሊተዋወቁ አልቻሉም። እኔ የሚኪ አባት ኮማንደር ይታየው ነኝ። ልዕልት መጥፋቷን ሰምቼ ነው የመጣሁት። ጉዳዩን እኔ ይዤዋለሁ። በቅርቡ አንድ ነገር ማግኘታችን አይቀርም አለው። አቶ በረከትም በልጁ መጥፋት የተጨነቀ ለማስመሰል እየሞከረ ነው። የሚኪ አባት አንዳንድ ጥያቄዎችን ጠይቆ ሲጨርስ የደረሰበትን ነገር እንደሚያሳውቃቸው ተናግሮ ወጣ። መቅደስ ልትሸኘው ወጣች። ሚኪ ልጄ በጣም አመሰግናለሁ አለችው። ሚኪ የወይዘሮ መቅደስን እጅ በሁለት እጆቹ በመያዝ ልዕልትን እናገኛታለን፣ አትጨነቂ በማለት ብርታት ሰጣት። በነጋታው ወይዘሮ መቅደስ መረጃ ለመጠየቅ ወደ ፖሊስ ጣቢያ ስትሄድ አቶ በረከት ደግሞ ወደ ምድር ቤቱ ገባ። ልዕልት አልጋው ላይ ተኝታለች። የያዛት እንቅልፍ ጭልጥ ያለ ነው። ወደ አልጋው ተጠግቶ አስተውሎ እያያት ነው። ወደፊቷ የመጣውን ጸጉሯን በጣቶቹ ሰብሰብ አድርጎ ወደ ጆሮዋ አስተኛው። ያኔ ከእንቅልፏ ነቃች። አባዬ ከዚህ ልታስወጣኝ ነው የመጣው? በቃ ቅጣት የጨረሰ አይደል አለችው። እሱ ግን ምንም መልስ አይሰጣትም። በጥልቀት እያያት ነው። በፍርሃት የተሞሉትን አይኖቿንና የሚንቀጠቀጡትን ከንፈሮቿን አየ። አሁን ትከሻው ላይ ሆኖ ዓለም ላይ ከባዱን ነገር እንዲያደርግ የሚወተውተውን ሰይጣን ጆሮ ሰጥቶ እያዳመጠው ነው።
በልቺን ቆንጆንስ ተደሰትባት። ልጄ ናት ብላ አትፍራ። እንኳን የትም ከሚፈስ ዘር የበቀለችንን እስቲ ቅርና አዳም እንኳን ያገባው ከጎኑ የተገነጠለችውን የገዛ አካሉ ነው። በልበርታ ተደሰትባት እያለ በጆሮ ያንሹካሹካል። ሰይጣን ታዛዥ አግኝቶ ይቅርና መላእክቶችን አሳስቶ ወደ ምድር ያስጣለ ጀግና ነው። አሁን በረከት ተነስቶ ወደ ልዕልት ተጠጋ። እሷ ብትሸሸውም ሊተዋት አልቻለም። ከዛ በኋላ ለተወሰነ ደቂቃ ራሱን አልነበረም። ትከሻው ላይ ሆኖ ሲያንሾካሹክለት የነበረውን ነገር ልጁ ላይ ፈጸመው። በጣም የሚገርመው ደግሞ በድርጊቱ አልተጸጸተም። የሚፈልገውን አድርጎ ወጥቶ ሄደ። ልዕልት እርቃኗን አልጋው ላይ ተንጋላ አይኗን ጨፍና ስቃዋን ከራሷ ጋር እየተጋራች ነው። አንድም ቀን እንኳን አባቴ ይህን ያደርግብኛል ብላ አስባም ሆነ አልማ አታውቅም። ይህ ዓለም ላይ ከተፈጸሙ አሰቃቂና የሚያስጠላ ነገር ሁሉ የባሰው ነው። እንዴት አባት ልጁን ይደፍራል? እንዴት ንጹሕ ገላዋን ያቆሽሻል? እንባዋ ያለ ገደብ እየወረደ ነው። ስቃዩ፣ ህመሙ ከባድ ነው። እናቷ ከሚኪ አባት ጋር ቆይታ ወደ ቤት ስትመለስ በረከት ሻወር ወስዶ ሲወጣ አገኘችው። ቆይ አንተ የልጅህ መጥፋት አያሳስብህም ማለት ነው ስትል ጠየቀችው። በጣም ስለተጨነኩ ነው ሻወር የገባሁት። በትክክል ማሰብ አልቻልኩም። ስለዚህ ወደ ራሴ ከተመለስኩ በኋላ ልጄን ከየትም ገብቻ አገኛታለሁ አለ። እሷም በዝምታ አልፋው ወደ መኝታ ክፍሏ ገባች። ልጇ ጉያዋ ስር ነው የተደበቀችው፣ ግን ሩቅ ቦታ እየፈለገቻት ነው። እዚሁ ቤት ውስጥ በአባቷ መታገቷን ማን ሊገምትና ሊጠረጥር ይችላል? ሚኪ የአባቱ ቢሮ ውስጥ ተቀምጧል። አባቱ የሚችለውን ሁሉ እያደረገ ነው፣ ግን ሚኪ አሁንም ጭንቀት ውስጥ ነው። አታስብ፣ በቅርቡ እናገኛታለን፣ ግን አንተ ትምህርት በስርዓት መማር አለብህ ልጅ አለው። በዚህ ሰዓት ትምህርትም ሆነ ሌላ ነገር አያስብም። ለዓመታት ፍቅሩን በውስጡ ደብቆ ኖሮ በስተመጨረሻ ውስጡ ያለውን ነገር ነግሯት እሷም ልክ እንደሱ እንደምትወደው ከነገረችው በኋላ ይሄ ተፈጠረ። አንድ ቀን ብቻ ነው አብረው ጎን ለጎን ተቀምጠው ያወሩት። በነጋታው ይሄ ተፈጠረ። ለምን አለ። ቆይ ምን አይነት እድል ነው ያለኝ አለ ለራሱ። ልዕልትም እዛው አልጋ ላይ እንደተኛች ናት። በአባቷ የሚያስጠላ በደል ተፈጽሞባታል። ከዚህ በኋላም ከዚህ ካልወጣች ይቀጥላል። ይሄ አባት ሳይሆን አውሬ ነው። አባቷ በአንድ ቀን ብቻ አልበቃውም። ከዛ በኋላ በየጊዜው ወደ ምድር ቤት እየወረደ በገዛ ልጁ የፍትወት ጥማቱን እያስታገሰ ይመለሳል። እሷ ከቀን ወደ ቀን እየደከመች ነው። ምግብ እያመጣ ያበላታል። ግን ድካሙ የምግብ እጦት አይደለም፣ ተስፋ የመቁረጥና የመሰላቸት ነው። ልዕልት እንደጠፋች ወር አለፋት። አሁን የአፋልጉኝ ወረቀት ተበትኗል። ፎቷ በየመንገዱ ተለጥፏል። ሚኪ ትምህርቱን አቋርጦ የፖሊስነት ስልጠና እየወሰደ ነው። ይህን ነገር አባቱም ሆነ እናቱ አይፈልጉም ነበር። እሱ ግን ፖሊሱ ነው፣ ልዕልትን ፈልጎ ማግኘት ነው ምኞቱ። የልዕልት እናት በለቅሶ ምክንያት አይኗ እየደከመ ነው። በረከት ደግሞ ከቀን ወደ ቀን እያማረበት ነው። ይሄ ጉዳይ ምንም ፍንጭ ሊገኝለት አልቻለም። የሚኪ አባት አሁን እየተሰላቸ ነው። የውሃ ሽታውን የቀረችውን ልዕልት ማግኘት አልቻለም። እንዲሁም የልጁ ሁኔታ በጣም እያሳሰበው ነው። ልዕልት ከጠፋችበት ጊዜ ጀምሮ ከባድ ሁኔታ ውስጥ ነው። ፖሊስ ለመሆን እየሰለጠነ ነው። ነገር ግን አንድም ቀን ፈገግ ብሎ አያውቅም። እጅግ አስፈሪ ሆኗል። በሌላ በኩል ልዕልት ላይ ከባድ ነገር ተፈጥሯል። ልዕልት ነፍሰ ጡር መሆኗን አወቀች። በዚህ ሰዓት ራሷን ማጥፋት ነው የታያት። ግን ራሷን ልትጎዳበት የምትችልበትን ምንም ነገር አልተወላትም። ይሄ ነገር እሷን ተስፋ አስቆርጦ ራሷን ማጥፋት ቢያስመኛትም አባቷን ግን አስደስቶታል። እባክህ እየለመንኩ ነው፣ ይህ ጽንስ ከመጠንከሩ በፊት ይጨናገፍ አለችው። ምን አይነት ጭካኔ ነው ይሄ? እንዴት ነፍስና አጥፋት ያለሽ አላት። ንግግሩ አሳቃት። ካንተ በላይ ጨካኝ አለ እንዴ? እኔ እኮ የመጀመሪያና ብቸኛ ልጅ ነበር። አንተ ግን ተጫወትክብኝ። ካንተ ቆሻሻ ስራ የኔ የተሻለ ነው፣ ምክንያቱም ወደ ውስጥ ያለውን ቆሻሻ እናጽዳው ነው ያልኩ አለችው።
እሱ ግን ልጅ ሊኖረን ስለሆነ ደስ ብሎኛል በማለት ግንባሯን ስሟት ወጣ። ልዕልት ይሄን ጽንስ ለማስወጣት ከግድግዳ ጋር መላተም ጀመረች። መሬት ላይ እየወደቀች ትነሳለች። ግን ራሷን ከመጉዳትና ከማድከም ውጪ ጽንሱ ላይ የተፈጠረ ነገር የለም። በረከት እንደተለመደው እግሩን ጠረጴዛ ላይ ሰቅሎ እየጠጣ ነው። በጣም ሰክሯል። ደስታውን እያከበረ ይሁን ወይም ደግሞ ውስጡ ላይ አንድ ልጁን የሚወድና ልጁ ላይ የሰራውን በደል እየጮኸ የሚያስታውስ አባት ጉሮሮውን ለመዝጋት እየሞከረ ይሁን ለራሱም አላወቀም። በቃ ደስታዬን እያከበርኩ ነው። ልጄ ጠፍታለች፣ ግን ሌላ ትንሽዬ ልጅ ላገኘ ነው። ሴት ብትሆንና የጠፋችውን ልጄን ብትተካልኝ ደስ ይለኛል እያለ ከስቃዩ ለማምለጥ ይሞክራል። መቅደስ ወደ ሰከረው ባሏ በመሄድ በትዝብት ቁማ እያየችው ነው። የሚያወራው የሚያዝ የሚጨበጥ ስላልሆነ ከምንም አልቆጠረችውም። እስኪ እንደ ወንዶቹ ወጣ ብለ ልጅህን ፈልግ፣ ልዕልት ከጠፋች እኮ 3 ወር አለፋት አለችው። እሱም ጣራውን በስቶ የሚወጣ ሳቅ ሳቀባት። አንቺ ምስኪንና የዋ ሴት ነሽ፣ እንደዚህ ስትናገር አያምርብሽም፣ ዝም ብለሽ ማልቀስሽን ቀጥ ያላት በተኮላተፈው የስካር አንደበቱ። ያኔ የሚፈሰውን እንባዋን እየጠረገች ተመልሳ ወደ ክፍሏ ገባች። ራሱን የሚጠላና በሕይወቱ ተስፋ የቆረጠ ነገር ግን ይሄን አምኖ መቀበል የከበደው ደስተኛ ለመምሰል እየሞከረ ራሱን የሚያታልል ሰው ነው አቶ በረከት። አሁን እየተደሰትኩ ነው ይላል፣ ግን አይደለም። አስተዳደጉም ሆነ የትዳር ሕይወቱ ላይ ደስተኛ አይደለም። አሁን የሚያደርገው ነገርም በጭራሽ አያስደስተውም። ግን ደስተኛ ነኝ እያለ ራሱን እያሞኘ ነው። ጊዜው እየነጎደ ነው። የልዕልት ሆድ ገፍቷል። የልጁ መወለጃ ተቃርቧል። አንድ ነገር እያሰበች ነው። እንደወለደች ሕፃኑን አፍና ልትገለው ወስናለች። ሲሆን ፈጣሪ ከወደደኝ ምጤን ምክንያት አድርጎ እኔንም ሕፃኑንም ቢገለን ደስ ይለኛል፣ ካልሆነ ግን በገዛ እጆቼ አንቄ ገለዋለሁ ማለት ቃላት አውጥታ ለራሷ ተናገረች። አባትየው ደግሞ መውለጃ ቀኑን እየጠበቀ ነው። ምጧ ሲመጣ ቶሎ ለመድረስ ርቆ አይሄድም። እንደጠበቀውም እዛው ቁጭ እንዳለ ምጧ መጣ። መጮህ ጀመረች። መጮህ አያስጨንቀውም። አንደኛ መቅደስ ቤት ውስጥ የለችም፣ ሁለተኛ ደግሞ ምድር ቤቱ ድምፅ አያስወጣም። ልዕልት በላብ ተዘፍቃ እየጮኸች ነው። መሞት ነው የምፈልገው፣ እባክህ ፈጣሪ እኔንም ሕፃኑንም ውሰደን እያለች ነው። ግን ልመናዋ አልተሳካም። ወዲያው የሕፃን ድምፅ ሰማች። በረከት ታቅፎ በደስታ እንባ እያቀረረ ሴት ናት አለ። ልዕልት አሁን ይባስ አዘነች። ለነገሩ ሴትም ሆነች ወንድ ስለምገለው ለውጥ አይመጣም አለች በውስጧ። ወደ እሷ ወስዶ አሳቀፋት። ያቀፈችው በግዴታ ነው። አልፈልግም ብላ ነበር፣ ግን ሲያስገድዳት ተቀብላ ጡት ማጥባት ጀመረች። የሕፃኗን ፊት ላለማየት ፊቷን አዙራለች። አንዳንድ ነገሮችን ይዞ ለመምጣት ወጣ። አሁን እድሉን አግኝታለች። ይቺን ሕፃን አፍና ለመግደል ቀድማ ስለወሰነች አሁን ልትፈጽመው ነው። ወለሉ ላይ በማስቀመጥ ትራሱን አነሳች። ከማፈኗ በፊት ግን ፊቷን አየቻት። ቁርጥ እሷን። ትንፋሿ ብን ብን እያለ ነው። እጆቿ ይለሰልሳሉ። አይኖቿ የአራስ ሕፃን አይመስሉም፣ ቁልጭ ብለዋል። እናታቸውን እያዩ ነው። እባክሽ እያሉ የሚማጸኑ ነው የሚመስሉት። በዚህ መንገድ ባትፈጠሪ ደስ ይለኝ ነበር፣ ይቅርታ አድርጊልኝ ትንሽዬዋ በማለት ትራሱን ወደፊቱ አስጠጋችው። ግን ልዕልት እጇ እየተንቀጠቀጠባት ነው። ይህን ነገር አይኗን ጨፍና ለማድረግ አሰበች፣ ግን ይህንንም ማድረግ ከበዳት። እባክህ ፈጣሪ ይህን እንዳደርግ አግዘኝ አለች። ፈጣሪ ነፍስ እንድታጠፋ የሚያግዛት መስሏት ነበር፣ ግን እንደዛ አያደርግም። ሊያግዛት አልቻለም። ያሰበችውን ሳታደርግ አባቷ በሩን ከፍቶ ገባ። ሕፃኗን ቀዝቃዛው ወለል ላይ ሲያት በልዕልት ተናደደ። ለምንድነው ወለሉ ላይ ያስቀመጥሻት በማለት ተቆጣት። ልጅሽን ተንከባከቢ እንጂ ያንቺ እናት አንቺን ተንከባክባ ነበር ያሳደገችሽ አለ። ልዕልት ይህን አረመኔ አባቷን ዘላ ማነቅ ትፈልጋለች፣ ግን አትችለውም። ከአባቷ የወለደቻትን ሕፃን መንከባከብ ግዴታ ሆነባት። ሕፃኗ እያደገችና እየፋፋች ነው። ልዕልት ሕፃኗን ልጄ ብላት አታውቅም። ይቺ ንጹሕ ሕፃን ምንም ጥፋት የለባትም። ይህ ሰውዬ በሚያደርገው አጸያፊ ነገር
የተፈጠረች ናት። ስተቷ እሷ አይደለችም። ልዕልት ቀስ በቀስ ለልጇ መራራትና ማዘን ጀመረች። ልጅቷም የምታሳሳ ናት። የልጅቷን ስም ሩሃማ አለቻት። ይሄ ማለት ምህረት የሚገባሽ ማለት ነው። ከዓመት በኋላ ልዕልት ሌላ ልጅ ደግማ ወለደች። የአሁኑ ደግሞ ወንድ ነው። ልጆቿ ላይ ላለመፍረድ ቃል ገብታለች። በዛም መሰረት ልጆቿን ለመንከባከብ ወስናለች። የልዕልት ደብዛ ጠፍቶ ቀርቷል። እናቷ ከቀን ወደ ቀን በሐዘን እየተቆራመተች ነው። ምናልባት አንድ ነገር ይሆን በማለት ወደ ሚኪ ቢሮ ሄደች። ሚኪ ገና ከመጀመሪያው ጎበዝና ውጤታማ ፖሊስ መሆን ችሏል። በዚህም ምክንያት አባቱ አንገቱን ቀና አድርጎ በኩራት የኔ ልጅ ነው እንዲል አድርጎታል። እሱ ግን አሁንም በስራው ውጤታማ እንዳልሆነ ነው የሚያስበው። ምክንያቱም እስካሁን ልዕልት የት እንዳለች አያውቅም። ወይዘሮ መቅደስ ወደ ቢሮው ስትገባ ከተቀመጠበት ተነስቶ ተቀበላት። እሱን ስታገኝ ወደ ልጇ ትንሽ እርምጃ የቀረበች ስለሚመስላት አቅፋ ነው ሰላም የምትለው። እንኳን ደህና መጣሽ በማለት እንድትቀመጥ ነገራት። ተቀመጠች። ቡና እንዲመጣላት አዘዘ። መቅደስ አስተውላየችው። የሚኪ ፊት በጺም ተሸፍኗል፣ ጸጉሩም አድጓል። ይህን ጺም ተስተካከለው እንጂ ልጄ አለችው። በጺሙና በጸጉሩ ምክንያት ካለቆቹ ብዙ ነገር ተነግሮታል። ተስተካክሎ የሥራውን ሕግና ደንብ እንዲያከብር በተደጋጋሚ ያስጠንቅቀውታል። እሱ ግን አልፎ አልፎ ካልሆነ መስተካከል አይፈልግም። ራሱን ጥሏል። ብዙም እንቅልፍ ስለማይተኛ ሰውነቱ እየከሳ ነው። እሺ እስተካከላለሁ አላት እና ምንም ያገኘው ነገር የለም ወይ ስትል ጠየቀችው። እሱም በጭንቀት እየተነፈሰ በጭራሽ ምንም ማግኘት አልቻልኩም፣ ግን አገኛለሁ፣ ተስፋ አልቆርጥም፣ ፍለጋዬን እቀጥላለሁ አለ። ባለቤቷ በልጁ መጥፋት ተስፋ በመቁረጡ ብትናደድም ሚኪ ላይ ይህን ተስፋ ስታይ ግን ደስ ይላታል። ልጄ ምርጫዋ ትክክል ነበር። አንተ በጣም ጠንካራና የፍቅር ሰው ነህ። የትኛው ወንድ ነው ይሄንን ሊያደርግ የሚችለው? በማለት አለቀሰች። መቅደስ ምክንያት እየፈለገች ታለቅሳለች። እኔ ጠንካራ አይደለሁም። በውን ኑሮ የምወዳትን ሴት ከየትም ገብቼ አገኛት ነበር፣ ግን አልቻልኩም በማለት እሱም ስቅስቅ ብሎ አለቀሰ። መቅደስ ተነስታ ወደ እሱ በመሄድ እቅፏ ውስጥ አስገባችው። ከምትችለው በላይ እያደረግክ ነው፣ ራስህን አትውቀስ። ሚኪ ከመቅደስ ጋር ሲሆን ነው ውስጡ ያለውን ቁስል በለቅሶ የሚያስታግሰው። የሌላ ሰው ፊት ላይ አያለቅስም። የአባቱን ትከሻ ተደግፎ አልቅሶ አያውቅም። የእናቱ ጉያ ከገባ ብዙ ጊዜ ሆኖታል። በአጠቃላይ ልዕልት ከጠፋች ጊዜ ጀምሮ ጸባዩ ተቀይሯል። አሁን የመቅደስ እቅፍ ውስጡ ነው እያለቀሰ ነው። በዚህ መሃል አባቱ ወደ ቢሮ ገባ። ሚኪ እያለቀሰ እንደነበር አባቱ እንዳያውቅበት እንባውን ጠራረገ። መቅደስ የሚኪን አባት ሰላም አለችው። ልጁ የልዕልትን ትዝታ አጥፍቶ ሌላ አዲስ ሕይወት እንዲጀምር ፍላጎት አለው። ለዛም ከልዕልት ቤተሰቦች ጋር እንዲርቅ ይፈልጋል። ግን እንደሚያየው ከሆነ ከልዕልት እናት ጋር በጣም ቀረቤታ አለው። ወይዘሮ መቅደስ አዲስ ነገር ካለ እናሳውቅሻለን